ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የለተሰኞ የመጋቢት 28 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በምስራቅ ሸዋ ዞን ከ50 በላይ ሰዎች ታግተው ተወሰዱ። ከወለንጪቲ መተሃራ መስመር አሽከርካሪዎችና ረዳቶች ተገድለዋል ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ኢትዮጵያ የሆርሙዝ ሰርጥ በመዘጋቱ የማዳበሪያ ግዢ ላይ ተጽዕኖ ፈጥሮባታል ተባለ። የግብርና ሚኒስቴሩ አዲሱ አረጋ ማዳበሪያ ለአርሶ አደሩ በአግባቡ እየደረሰ አለመሆኑን ተናግረዋል። ተጨማሪ መረጃ አለን። ያለ ፍርድ ቤት ትዕዛዝ ስልክ መጽለፍን የሚከለክለው አዲሱ የወንጀል ሕግ ጸደቀ። ሌላኛው የዜናችን አካል ነው። የኢራን ብሔራዊ ደህንነት ኃላፊ መጂድ ካዲም ተገደሉ። በአንጻሩ በአሜሪካና በኢራን መካከል የ45 ቀን የተኩስ አቁም ስምምነት ሊፈጸም መሆኑን አሸማጋይ ሀገራት አስታውቀዋል። ዝርዝር አለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም በምስራቅ ሸዋ ዞን ከ50 በላይ ሰዎች ታግተው ተወሰዱ። የአካባቢው ነዋሪዎች ሹፌርና ረዳት ተገድለዋል። ሰዎች ታግተው ተወስደዋል። ተሳቢና ዶልፊንም ተቃጥለዋል ሲሉ ተናግረዋል። በኦሮሚያ ክልል ምስራቅ ሸዋ ከመተሃራ ወለንጪቲ መንገድ ታጣቂዎች በአሽከርካሪዎችና ተሳፋሪዎች ላይ የግድያ፣ የእገታ እንዲሁም ተሽከርካሪዎችን የማቃጠል ጥቃት ማድረሳቸውን የአካባቢው ነዋሪዎችና የተጎጂ ቤተሰቦች ገልጸዋል። ጥቃቱ የደረሰው በወለንጪቲና መተሃራ መካከል በሚገኘው በተለምዶ 55 ተብሎ በሚጠራው አካባቢ መሆኑን ያስረዱት የቦርከና ምንጮች ሾፌሮችም ታግተው ተወስደዋል ብለዋል። ሌላኛው የአካባቢው ነዋሪ በሰጡት ቃልም 55 በተባለው ቦታ ጥቃቱ የተፈጸመው መጋቢት 24 ቀን 2018 ዓመተ ምህረት መሆኑን ገልጸው ረዳትና ሹፌር ተገድለዋል ብለዋል። ከ50 በላይ የሚሆኑ ሰዎች ታግተው ተወስደዋል። አንድ ተሳቢ፣ አንድ ዶልፊንም ተቃጥለዋል ሲሉ ማክለው ተናግረዋል። ታጋቾቹ ከዶልፊን ከቅጥቅጥ እንዲሁም የጭነት ተሽከርካሪዎች ላይ የተወሰዱ ናቸው ተብሏል። ጥቃቱ በአካባቢው ላይ መደጋገሙን አስረድተው ባለፈው ሳምንት አጎቱ ያሳደገው ሹፌር በተመሳሳይ ሁኔታ በዚያው አካባቢ ተገድለዋል። ቲማቲም ጭኖ ሲሄድ ከረዳቱ ጋር ነው ሲሉ አስረድተዋል። ሌላኛው ጉዳዩን ያጣሩ የመረጃ ምንጫችን እንዳሉትም ከ3 ቀናት በፊት ሌሊት በጭነት መኪና ሾፌሮች ላይ የማገት ተግባር መፈጸሙን ገልጸዋል። በወቅቱ አንድ የአይሱዙ ሹፌር አንድን አጋች ገጭቶ በመግደል ማለፉንና ከኋላም ያሉት ቁጥራቸው በውል ያልታወቁ ሹፌሮች ታግተው መወሰዳቸው ከቦታው የወጡ መረጃዎች ያመላክታሉ። ይህንን ተከትሎ መንግስት የተሽከርካሪዎችን እንቅስቃሴ በቀን ብቻ እንዲወሰን ማድረጉን የገለጹት እኚሁ ነዋሪዎች ተጨማሪ መረጃ ለመስጠት ከፍተኛ ፍርሃት ውስጥ መሆናቸውን መገንዘብ ተችሏል። የቤተሰብ አስተዳዳሪ የሆኑት የመተሃራ ስኳር ፋብሪካ 7 የጥበቃ ሰራተኞችን በታጣቂዎች ተገድለው በጅምላ ጉድጓድ ውስጥ መቀበራቸው ይታወቃል። የሆርሙዝ ሰርጥ መዘጋት በኢትዮጵያ የማዳበሪያ ግዥ ላይ ተጽዕኖ እያሳደረ ነው ተባለ። የግብርና ማዳበሪያ የሚያመርቱ ሀገራት 1 ቶን በ430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትላንት የተደራደርናቸው ሀገራት በቶን ከ870 በእጥፍ በላይ ዋጋ ጨምረዋል ብለዋል። አንድ መርከብ ከተያዘለት ቀን በላይ ወደብ ላይ ከቆየ ኢትዮጵያ ለአንድ መርከብ በቀን $23000 ትከፍላለች ነው የተባለው። በመካከለኛው ምስራቅ ጦርነት ሳቢያ የማዳበሪያ ዋጋ ከእጥፍ በላይ መጨመሩን ማዳበሪያንም ወደ ሀገር ውስጥ የሚያጓጉዙ ተሽከርካሪዎች ለቀናት በቆሙ ቁጥር ወደብ ላይ ለሚቆይ አንድ መርከብ ኢትዮጵያ በቀን $23000 ለመክፈል እንደምትገደድ ግብርና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያለው መጋቢት 26 ቀን 2018 ዓመተ ምህረት በአዳማ ከተማ ባዘጋጀው መድረክ ላይ ነው። ሚኒስቴሩ ማዳበሪያ ለአርሶ አደሩ በአግባቡ የተሰራጨ አይደለም ሲልም ገልጿል። የግብርና ሚኒስትር አቶ አዲሱ አረጋ ዘንድሮ ኢትዮጵያ ቀድማ ብትገዛም የመካከለኛው ምስራቅ ጦርነት በቀጣይም በማዳበሪያ አቅርቦት ላይ የሚያስከትለውን አሉታ ተጽዕኖ በጣም ከፍተኛ እንደሚሆን ስጋታቸውን አስቀምጠዋል። ለምሳሌ ከ40 ቀናት በፊት ዩሪያ ማዳበሪያ ለመግዛት ድርድር በምናደርግበት ጊዜ ማዳበሪያውን የሚያመርቱ ሀገራት 1 ቶን በ430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትላንት የተደራደርናቸው ሀገራት በቶን ከ870 በእጥፍ በላይ ዋጋ ጨምረው የታዩበት ሁኔታ አለ ብለዋል። መሰል ቀውሶች በማግስቱ የሚያስከትሉት የምግብ ዋስትና ቀውስና የምግብ ሰንሰለት መዛነፍ መሆኑን የገለጹት ሚኒስትሩ እነዛን ፈተና ሳንወርቅ የሚታረስ መሬት በአግባቡ ማረስ፣ የተፈጥሮ ማዳበሪያ ወይንም ኮምፓስን መጠቀም እንደሚገባ አሳስበዋል። ለዘንድሮ የሚሆን ማዳበሪያ ቀድሞ መግባቱን አንስተው መሰረታዊ ችግሩ ግን ማዳበሪያ ወደ ማዕከላዊ መጋዘኖችና ዩኒየሮች ከደረሰ በኋላ ለአርሶ አደሩ በአግባቡ የተሰራጨ አይደለም ብለዋል። ያ አለመሰራጨቱ በየቀኑ የመኪኖችን እንቅስቃሴ እያስተጓጎለ ነው ብለዋል። ተሽከርካሪዎችን ማዳበሪያ ጭነው 5 ቀን፣ 7 ቀን፣ 10 ቀን መጋዘኖች አካባቢ የሚቆሙበት ሁኔታ እንዳለ አስረድተዋል። ያ ደግሞ ወደብ ላይ የሚቆዩ መርከቦችን ላላስፈላጊ ቆይታ ያጋልጣቸዋል ሲሉም ተናግረዋል። በዚህም አንድ መርከብ ከተያዘለት ቀን በላይ ወደብ ላይ ከቆየ ኢትዮጵያ ለአንድ መርከብ በቀን $23000 ትከፍላለች ያሉት ሚኒስትሩ ክልል ላይ ያሉ አካላትን በሚፈለ
በሚፈለገው መጠን ትኩረት ባለመሰጠቱ ችግሩን ባለመረዳት ችግሩ አለመፈታቱን አስረድተዋል። የግንዛቤ ክፍተቱን ሲያስረዱም ማዳበሪያ ዝም ብሎ ይመጣል፣ መኪና ቢቆምም ባይቆም ችግር የለውም ነው የሚመስላቸው ሲሉ አክለዋል። የጉዳቱን አስከፊነት ሲገልጹ ደግሞ ለምሳሌ 6-7 መርከቦች ናቸው በአንድ ጊዜ ወደብ ላይ የሚቆዩት። $23,000 በ6 በ7 ብናባዛ ይህም በ7 ወይንም በ10 ቀን ብናባዛው ሌላ አንድ መርከብ ማዳበሪያ የምንገዛበት ገንዘብ ኢትዮጵያ ታጣለች ማለት ነው ብለዋል። ችግሩ ተደምሮ አርሶ አደሩ ላይ እንደሚወድቅ በመግለጽም ለማዳበሪያ ዋጋ መናር አንዱ ጉዳይ የዓለም ዋጋ ጉዳይ እንዳለ ሆኖ ከዚህ በተጨማሪም የሚመጣው የስርጭት ሂደት ላይ ያለው መጓተት ቸልተኝነት መሆኑን ገልጸዋል። ልዩ የንቅናቄ ዕቅድ በማዘጋጀትም ማዳበሪያ ያለበት ሁኔታ ሳይባባስ በአግባቡ ለአርሶ አደሩ እንዲደርስም በአደራ አሳስበዋል። ይህ ካልተደረገ ግን በየቀኑ የተሽከርካሪ ምልልስ ከ100 እስከ 110 ሺህ ኩንታል ማዳበሪያ እንደሚታጣና ችግሩ የሚያስከትለው ደግሞ ማዳበሪያ ጫኝ ተሽከርካሪዎች ምልልሳቸውን ከፈጠነ መሆኑን አስገንዝበዋል። የተሽከርካሪዎች ምልልስም በየዞኑ በየወረዳ የሚቆይ ከሆነ ችግሩ እንደማይቀረፍ ያስረዱት ሚኒስትሩ ያ ደግሞ ለእያንዳንዱ መርከብ $23,000 እየበላን ስለሆነ ባካችሁ ሀገር በዚህ ምክንያት ተገቢ ላልሆኑ ጉዳቶች እየተዳረገች ነው ሲሉ አሳስበዋል። ያለ ፍርድ ቤት ትዕዛዝ የግል ስልክ መጽለፍን የሚከለክለው አዲሱ የወንጀል ስነ ስርዓትና የማስረጃ ህግ ጸደቀ። የኢፌዴሪ የህዝብ ተወካዮች ምክር ቤት ለ60 ዓመታት ሲያገለግል የቆየውን የፌዴራል ወንጀል ስነ ስርዓት ህግ የሚተካውን አዲስ የወንጀል ስነ ስርዓትና የማስረጃ ህግ ማጽደቁ ይታወሳል። ባሳለፍነው ሳምንት መጨረሻ መጋቢት 24 ቀን 2018 ዓ.ም የጸደቀው አዋጅ ቁጥር 1410/2018 የግለሰቦችን ነጻነት የሚያከብሩና የፍትህ ስርዓቱን የሚያዛምኑ በርካታ አዲስ ድንጋጌዎችን ማካተቱ ተገልጿል። የህግ አማካሪና ጠበቃ ዳንኤል ፍቃዱ አዲሱ ህግ እንደ የግል ስልክ ጠለፋና ድብቅ ክትትል ባሉ የግል ነጻነትን ሊገድቡ በሚችሉ የምርመራ ዘዴዎች ላይ ጥብቅ የፍርድ ቤት ቁጥጥርና የጊዜ ገደብ እንዲቀመጥም አድርጓል ሲሉ ተናግረዋል። በተጨማሪም የባህላዊ ፍርድ ቤቶች ውሳኔዎችን የሴቶችን መብት እንደማይጋፉ መደበኛ ፍርድ ቤቶችን መርምረው እንዲያጸድቁ የሚያዝ ድንጋጌ ተካቷል ብለዋል። ሌላኛው የህግ ባለሙያ አቶ ጀንበሩ አብዶ በበኩላቸው ተጠርጣሪዎች በምርመራ ወቅት ለሚደርስባቸው አካላዊም ሆነ ስነ ልቦናዊ ጉዳት ካሳ የሚጠይቁበት ልዩ አሰራር እንደተዘረጋም ጠቁመዋል። አዲሱ ህግ የፍርድ ቤቶችን የስራ ጫና ለመቀነስ የክስ ድርድር ስርዓትን ያስተዋወቀ ሲሆን ተከሳሾች ጥፋታቸውን አምነው ከአቃቢ ህግ ጋር በመደራደር የቅጣት ቅናሽ ማግኘት የሚችሉበት እድል ፈጥሯል ተብሎለታል። ተከሳሾች ጥፋታቸውን አምነው ከአቃቢ ህግ ጋር ተነጋግሮ ክሱን የሚያቋርጡበት አሰራር ተፈጻሚ የሚሆነው ግን ዳኛው ተከሳሹ ድርድሩን ያደረገው በፈቃደኝነትና መብቱን ተረድቶ መሆኑን ሲያረጋግጥ ብቻ እንደሚሆን ተገልጿል። በአጠቃላይ 228 ገጾችና 444 አንቀጾችን የያዘው ይህ ህግ ቀደም ሲል በተበታትነው የነበሩ የስነ ስርዓትና የማስረጃ ህግጋትን በአንድ ላይ አጠቃሏል። ህጉ በከባድ ወንጀሎች ላይ መረጃ የሚሰጡ ምስክሮች የሚጠበቁበትን ማዕቀፍ የዘረጋ ሲሆን የተንቀሳቃሽ ምስል፣ የድምጽ፣ የማህበራዊ ትስስር ገጾችና የኮምፒውተር መረጃዎችን በክርክር ወቅት እንደ ቀዳሚ ማስረጃ መገልገል እንዲቻልም ህጋዊ እውቅና ሰጥቷል። የኢራን አብዮታዊ ዘብ የስለላ ኃላፊ በአሜሪካና በእስራኤል ጥቃት ተገደሉ። የአብዮታዊ አብዮት ዘብ የስለላ ድርጅት ኃላፊ ሜጀር ጀነራል ሰይድ መጂድ ካዲሚ መገደላቸው ተሰምቷል። የኢራኑ ፋርስ የዜና ወኪል ላይ የተላለፈው የኢራን አብዮታዊ ዘብ መግለጫ እንደሚያሳየው ካዲሚ የተገደሉ ሰኞ ጠዋት በአሜሪካ ጽዮና የጠላት የሽብር ጥቃት ነው ተብሏል። ስለ ጥቃቱ ተጨማሪ ዝርዝር መረጃዎች ግን መግለጫው አልገለጸም። ባለፈው ዓመት ጁን 15 ቀን 2025 ለ12 ቀናት በዘለቀው የኢራን እስራኤል ጦርነት ወቅት በእስራኤል ጥቃት የተገደሉትን የቀድሞ የስለላ መሪ መሐመድ ካዜሚን ተክተው ካዲሚ ወደ ስልጣን መምጣታቸው ይታወሳል። እንደ አውሮፓውያኑ አቆጣጠር በየካቲት ወር ገደማ የሆኑ ጸረ መንግስታዊ ተቃዋሚዎች በኢራን መቀስቀሳቸውን ተከትሎ ካዲሚ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የውጭ ወታደራዊ ጣልቃ ገብነትን በማስፋፋት የኢራን ባለስልጣናት ላይ የታቀደ የግድያ ስትራቴጂ ሲሉ መክሰሳቸው ይታወሳል። ካዲሚ በወቅቱ በመላው ኢራን በተቀሰቀሰው ተቃውሞ ከ10 በላይ የውጭ የስለላ አገልግሎቶች፣ የእስራኤል የሳይበር ጦርነትና የስለላ ክፍል 8200 የሚባለው ከፍተኛ ሚና ተጫውተዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋች የዜና አገልግሎት እንደዘገበውን በጥር ወር በኢራን የተቀሰቀሰውን ህዝባዊ ተቃውሞ ተከትሎ የቴህራን መንግስት በወሰደው እርምጃ ቢያንስ 7000 ሰዎች ተገድለዋል ይላል።
በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ የእስራኤል አሜሪካና የኢራንን ጦር ለመቋጨት እየሰሩ ላሉ አሸማጋዮች ቴህራን ምላሽ ማዘጋጀቷን ተናግረዋል። ይህ የኢራን አስተያየት የመጣም ሮይተርስ የዜና ወኪል በስም ያልጠቀሳቸው ምንጮች ፓኪስታን ጦርነቱን ለማስቆም አዲስ እቅድ በመንደፍ ቁልፍ ሚና እየተጫወተች ነው የሚል ዘገባ ካወጣ በኋላ ነው ተብሏል። በኢራን ብሔራዊ መገናኛ ብዙሃን ዋቢ የተደረገው እስማኤል ባጊ በአሸማጋዮች በኩል የቀረበው የአሜሪካ ባለ 15 ነጥብ እቅድ በምንም መንገድ ለኛ ተቀባይነት የለውም ብለዋል። ጦርነቱን ለመቋጨት ያለሙ ድርድሮች የጦር ወንጀል ለመፈጸም በማስጠንቀቂያና በዛቻ የተሞሉ ናቸው ሲሉም ለፕሬዝዳንት ትራምፕ ማስጠንቀቂያ ምላሽ ሰጥተዋል። ቃል አቀባዩ ይልቁንም በራሳቸው ፍላጎትና ግምገማ ኢራን አቅሟን የምታሳውቅበትን ሰነድ አጠናክራለች ብለዋል። ከመጀመሪያው ጀምሮ ምን እንደምንፈልግና እንዲታለፍ የማንፈቅዳቸው ቀይ መስመሮች ምን እንደሆኑ እናውቃለን ሲሉም ተደምጠዋል። እናም አሁንም አቋማችን ግልጽ ነውም ብለዋል። ይህ ንግግር ከተጀመረ ቅጽበት አንስቶም መልሶቻችን ዝግጁ ነበሩ በማለት ኢራን የራሷን ምላሽ ማዘጋጀቷን ጠቅሰው ጊዜው ሲደርስ ዝርዝሩ እናሳውቃለን ሲሉ አክለዋል። ሮይተርስ እና አክሲዮን የተኩስ አቁም እቅዱ ለአሜሪካና ለኢራን መቅረቡን ዘግበዋል። እንደ ዘገባዎቹ ከሆነ የቀረበው እቅድ 2 ደረጃዎች አሉት። እቅዱ አፋጣኝ ተኩስ አቁም ስምምነት የሚል ሲሆን ከተኩስ አቁም ስምምነቱ በኋላ የተጠናከረ ስምምነት ይከተለዋል። የአሜሪካው የዜና ምንጭ አክሲዮን አደራዳሪዎች የ45 ቀን የተኩስ አቁም ስምምነት ላይ መምከራቸውን ጠቁሟል። እንደ አክሲዮን ዘገባ ከሆነ በድርድሩ ፓኪስታን፣ ግብጽና ተርኪ እየተሳተፉ ይገኛሉ ተብሏል። የፓኪስታን የጦር አዛዥ አሲም ሙኒር ምሽቱን ሙሉ ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር መረጃ ሲለዋወጡ እንደነበር ሮይተርስ የዜና ወኪል አክሏል። አንድ የኢራን ከፍተኛ ባለስልጣን የሆርሙዝ ወሽመጥ መከፈት የጊዜያዊ የተኩስ አቁም ስምምነቱ አካል መሆኑን ውድቅ አድርገዋል። የድርድር ወሬዎች እየተሰሙ ያሉት ፕሬዝዳንት ዶናልድ ትራምፕ ኢራን ሆርሙዝ እንድትከፍት እስከ ማክሰኞ ቀነ ገደብ መጣላቸውን ተከትሎ ነው። የተኩስ አቁም እቅዱን በተመለከተ የኢራንና የአሜሪካ ባለስልጣናት አስተያየት እየተጠየቁ ይገኛሉ። የሆርሙዝ ወሽመጥ የጥቃቶቹ ዛቻና የኒውክሌር መርሃ ግብርን የመሳሰሉ ቁልፍ የጦርነት ማጠንጠኛ ነጥቦች በስምምነቱ እንዴት እንደሚታዩም አልታወቀም። አዲሱ የተኩስ አቁም ስምምነት ከዚህ ቀደም ያልተሳኩትን የስምምነት እቅዶች ለአብነትም ባለ 15 ነጥቡን የአሜሪካ የስምምነት ሀሳብ ምን ያህል እንደሚያንጸባርቅም አይታወቅም። በጦርነቱ በርካታ ጥቃቶች እየተፈጸመባቸው ያሉት የባህረ ሰላጤው አገራት በዚህ ስምምነት እንዴት እንደሚታዩም የሚታወቅ ነገር የለም። በተያያዘ ዜና በመካከለኛው ምስራቅ ያለው ጦርነት በአፍሪካ ላይ ከፍተኛ አደጋ ደቅኗል ተብሏል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በአፍሪካ ላይ ከፍተኛ አደጋ ደቅኗል ሲል የአፍሪካ ህብረትና የአፍሪካ ልማት ባንክ የተመለከተ ሪፖርት አመላክቷል። ግጭቱ በአህጉሪቱ ያለውን የኑሮ ውድነት ሊያባብስና እድገትን ሊገታ እንደሚችልም ሪፖርቱ አስጠንቅቋል። እንደ ሪፖርቱ መረጃ መካከለኛው ምስራቅ ለአፍሪካ 15.8 በመቶ የሚሆነውን ገቢ ምርት የሚሸፍን ሲሆን የአህጉሪቱ ወጪ ምርት 10.9 በመቶ መዳረሻ ነው። ቀድሞውኑ የንግድ መስተጓጎል የፈጠረው ይህ ግጭት በነዳጅና በምግብ ዋጋ መናር፣ በትራንስፖርትና በኢንሹራንስ ወጪዎች መጨመር፣ በምንዛሬ ተመን ጫናና በጠባብ የፊስካል ሁኔታዎች ምክንያት በአፍሪካ አህጉር በፍጥነት ወደ ኑሮ ውድነት ቀውስ ሊቀየር ይችላል ሲልም ሪፖርቱ አክሏል። የአብዛኞቹ የአፍሪካ ሀገራት የእድገት ምጣኔ ከኮቪድ-19 ወረርሽኝ በፊት ከነበረው በታች መሆኑ የጠቀሰው ሪፖርቱ ግጭቱ ከ6 ወራት በላይ የሚቆይ ከሆነ በ2018 ዓመተ ምህረት ወይንም 2026 የአፍሪካ አጠቃላይ የአገር ውስጥ ምርት የ0.2 በመቶ የእድገት ቅናሽ ሊያሳይ ይችላል ተብሏል። ግጭቱ በቆየ ቁጥርና የመርከብ መስመሮች፣ የኤነርጂ እንዲሁም የማዳበሪያ አቅርቦቶች ላይ የሚደርሰው መስተጓጎል በጠነከረ መጠን በመላ አህጉሪቱ ከፍተኛ የኢኮኖሚ መቀዛቀዝ የመከሰቱ እድል እየሰፋ ይሄዳል ሲልም አስጠንቅቋል። ከአረብ ባህረ ሰላጤ የሚመጣው የተፈጥሮ ጋዝ አቅርቦት መቀነስ በማዳበሪያ ምርቶች ላይ ተጽዕኖ እንደሚያሳድርና ይህም እስከ ግንቦት ወር ባለው ወሳኝ የግብርና ወቅት የማዳበሪያ አቅርቦት እንደሚገድብ ተገልጿል። ይህ ሪፖርት በተባበሩት መንግስታት የልማት ፕሮግራም እንዲሁም በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የተጠናቀረ ነው ተብሏል። የአፍሪካ ልማት ባንክ የቅርብ ጊዜ መረጃ እንደሚያሳየው የ29 የአፍሪካ ሀገራት የመገበያያ ገንዘቦች ዋጋ ቀድሞውኑ የቀነሰ ሲሆን ይህም የውጭ ዕዳ ክፍያ ወጪን እንዲጨምር፣ የገቢ ምርቶችን እንዲያስወድድና የውጭ ምንዛሬ ክምችትን እንዲቀንስ አድርጎታል። እንደ ናይጄሪያ ያሉ የነዳጅ ላኪ ሀገራትም ወይንም ሞዛምቢክ በተፈጥሮ ጋዝ ሽያጭ በአጭር ጊዜ ሊጠቀሙ እንደሚችሉም ሪፖርቱ ጠቁሟል። በተጨማሪም መርከቦች መንገዳቸውን በመቀየር በደቡብ
አፍሪካ ኬፕ ኦፍ ጉድ ሆፕ በኩል መጓዛቸውን የሞዛምቢክ፣ የደቡብ አፍሪካ፣ የናሚቢያና የሞሪሸስ ወደቦች ተጠቃሚ ሊያደርግ ይችላል። ኬንያ በምስራቅ አፍሪካ የሎጂስቲክስ ማዕከል በመሆን እየተጠናከረች ሲሆን ቀዳሚ አህጉራዊ አየር መንገድ የሆነው የኢትዮጵያ አየር መንገድ ደግሞ በአፍሪካ በእስያና በአውሮፓ መካከል እንደ አስቸኳይ ጊዜ የአየር ድልድይ ሆኖ እያገለገለ መሆኑ በሪፖርቱ ተጠቅሷል። ይሁን እንጂ እነዚህ ጥቅሞች ያልተመጣጠኑና በዋጋ ግሽበት፣ በበጀትና በምግብ ዋስትና ላይ የሚደርሰውን ጉዳት ሊያስተካክሉ እንደማይችሉ ማስጠንቀቂያ ተሰጥቷል። ከሁሉ በላይ አሁን ያለው ቀውስ ለሰብአዊ እርዳታ የሚወጣውን ወጪ ሊጨምርና የለጋሾችን ገንዘብ ወደ ሌሎች ቅድሚያ የሚሰጣቸው ጉዳዮች ሊያዞር እንደሚችል ተገልጿል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።